አፋር በታሪክ በተፈጥሮ በእጅጉ የታደለ ክልል ነው። ይህ የምታዩት የፓልም ፋርም ብዙ ቦታ ልዩ ልዩ ጫካዎች፣ ዛፎች፣ ደኖች አይታችሁ ሊሆን ይችላል። በዚህ ዴንሲቲ በዚህ ጥርቅም በአንድ ከባቢ ላይ በተፈጥሮ የበቀለ የፓልም ጫካ ማየት እምብዛም የተለመደ አይደለም። እዚህ የምናየው የጫካ ፓልም መልኩ፣ ቅርጹ፣ ቁመቱ መለየቱ ብቻ ሳይሆን እንደ ምግብ የሚጠጣው ፍል ውሃ ነው። እዚህ አካባቢ ላይ ያለው በሙሉ ፍል ውሃ ነው። ከዚህ ሜዳማ ከባቢ እምብዛም ሳንርቅ በርካታ የሚያማምሩ ውብ ተራራዎች ያሉበት ከባቢ ነው። ውሃው፣ ተራራው፣ ዛፉ ልዩ የሆነ የሳር ዝርያ አይነቱ በሙሉ ለሺህ ዓመታት እዚህ ቦታ ነበር። ይህንን ቦታ በርካቶች እንዲያዩት አይን ለመግለጥ የተሰራው የገበታ ለትውልድ ፕሮጀክት አፋር ካላቸው በጣም ብዙ ሀብቶች መካከል አንደኛው ላይ የዋለ ቢሆንም ከዚህ ፕሮጀክት ብዙ ርቀት ሳንጓዝ የአሰቦት ፓርክ፣ የአዋሽ ፓርክ ይገኛል። ከአሰቦት በኋላ አፍዴራን ያየን እንደሆነ በብዙ የዓለም ቦታ ላይ ሊታይ የማይችል ነገር በአንድ በኩል ሀብት፣ በሌላ በኩል ደግሞ ውበት የሚታፈስበት ቦታ ነው። ከአፍዴራ እልፍ ስንል ደንከልን እናገኛለን። እጅግ አስደናቂ ውበት አለ። ኤርታሌ አለ። ብዙ ቦታ ፍልውሃዎች ሲፈልቁ የሚታይበት ክልል ነው። ይህንን ውብ ክልል መጠነኛ ኢንቨስትመንት እየሰራን መጠነኛ ድካም እየደከምን መጠነኛ ላብ እያፈሰስን ወርቁን ለማፈስ የሚያስችል እድል ለልጆቻችን መስጠት እንችላለን ከሚል እምነት የሚነሳ ነው። አፋር ምድሩ ብቻ ሳይሆን ሰውም በእጅጉ የተባረከ ነው። ሀገሩን የሚወድ ብርቱ ትጉህ ህዝብ ነው። ለዚህ ህዝብ እንዲህ ያለውን ስራ መስራት፣ አይን መግለጥ፣ የተፈጥሮን ጸጋና ውበት ማሳየት መቻል ለኛ እንደ ትልቅ እድል የሚወሰድ ነው።